ኔሽን ቢልዲንግ የሀገር ግንባታ ስራ ሁለት መሰረታዊ ምሰሶዎችን የያዘ መሆን አለበት። ትናንትን በወጉና በቅጡ የሚያስታውስ በወጉ በቅጡ የሚያወሳ ነገን ደግሞ የሚሰራ መሆን አለበት። ለምሳሌ አድዋ ሙዚየም ስትሄድ አባቶቻችንን እናስታውስበታለን፣ ጀግንነታችንን፣ ነፃነታችንን እናስታውስበታለን። ሙዚየሞቻችን ስታይ ያ መልክ አላቸው፣ ያ ምሰሶ አላቸው። ነገር ግን ብቻቸውን በቂ አይደለም። ነገን ደግሞ የምንሰራው በልጆቻችን ነው። ልጆቻችንን አስተውለህ ከሆነ ባለፉት 8 ዓመታት ኢትዮጵያ ውስጥ 35000 ገደማ መዋዕለ ሕፃናት ገንብተናል። 35000 ግን ዩኒቨርሲቲ አልገነባንም። ብዙ ሰዎች አይገባቸውም። ዩኒቨርሲቲ ከ20-30 ዓመት በኋላ ሟች ነው። ነገ ያለው ኤርሊ ቻይልድሁድ ኤጁኬሽን ላይ ነው። ታች ነው ስራው ሊሰራ የሚገባው። ኪንደርጋርተን ስንገነባ፣ ኤሌመንተሪ ስንገነባ፣ ሃይ ስኩል ስንገነባ እነዛ ልጆች ሲደርሱ ሲበቁ ኢትዮጵያ ቀና እንድትል የሚያስችል አቅም ይዘው ይነሳሉ ማለት ነው። 5 ሚሊዮን ወጣቶች ኮደርስ እንፍጠር ያልነው ነገን ለመስራት የሚያስችል ትውልድ ለመስራት ነው።